ሰላም እንዴት ቆያችሁ ተማሪዎች? ዛሬ የ10ኛ ክፍል ማትስን ባለፈው ካቆምንበት እንቀጥላለን። ባለፈው zeros and their multiplicities-ን ዲፋይን አድርገን አቁመናል። ዛሬ ደግሞ ኤክሰርሳይሶቹና ኤግዛምፕሎቹን በደንብ እናያለን ማለት ነው። Let's do exercise 1.7. The first question, find the zeros of each of the following functions. የሚከተሉትን ፋንክሽኖች ዜሮቻቸውን ፈልጉ ነው። መርጠን ነው የምንሰራው። ሁሉም ከሰራን ተደጋጋሚ ሊሆን ስለሚችል እየመረጥን አንድ ሁለት ጥያቄዎችን ከእያንዳንዱ ጥያቄ እየሰራን እንሄዳለን። ሲን ስናይ dy of x equals 2/3 times 2 minus 3x times x minus 2 times x plus 1 ነው። ሶ ኦልሬዲ ይሄ ፖሊኖሚያል ፋንክሽን ሲሰጠን ፋክተራይዝ ተደርጎ ነው የተሰጠን ማለት ነው። ስለዚህ እዚህ ጋራ ዜሮ ስንት ነው የሚለውን ነገር ነው ካልኩሌት የምናደርገው። እዚህ ጋር እንደምታዩት 2 minus 3x ይሄኛው ተርም ዜሮ ቢሆን ዜሮ ሲባዛ ማንኛውም ቁጥር ዜሮ ስለሆነ ይሄኛው ተርም ዜሮ ከሆነ ሙሉን ዜሮ ማድረግ ይችላል። ይሄኛው ተርም ዜሮ ከሆነ ሙሉን ዜሮ ያደርጋል። ይሄኛው ተርምም ዜሮ ከሆነ ሙሉን ዜሮ ያደርጋል። ስለዚህ በቀላሉ ፋክተራይዝ ሆኖ ስለተቀመጡ ይሄኛውን ተርም ዜሮ የሚያደርገው ቁጥር ማን ነው የሚለውን ነገር ስንፈልግ ምን ይሆናል? 2 equals 3x ይሆናል። ሶ x if x equals 2/3 ከሆነ ምን ይሆናል? x 2/3 ከሆነ እዚህ ጋር ሰብስቲቲዩት ስናደርገው 2 minus 3 times 2/3 3 በ3 ይጠፋና 2 minus 2 0 ይሆናል። አንደኛው 0 የሚያመጣልን ቁጥር 2/3 ይሆናል ማለት ነው። ይሄን ተርም 0 የሚያደርገው ደግሞ ማን ነው? እቺ 2 ብትሆን 2 minus 2 0 ይሆናል። ስለዚህ ሌላኛዋ 0 የምታደርግልን ተርም 2 ትሆናለች ማለት ነው። ኤንድ እዚህ ጋራ ደግሞ 1 ከማን ጋር ቢደመር ነው 0 የሚሆነው? ከኔጌቲቭ 1 ጋር። ስለዚህ ኔጌቲቭ 1ም another zero of this polynomial function ትሆናለች ማለት ነው። ሶ መልሳችን x equals -1 x equals -2 and x equals 2/3 can make this polynomial function 0 ብለን መናገር እንችላለን ማለት ነው። then let's do d. h of x equals x to the power of 4 plus 7x squared plus 12 ነው የተሰጠን። ሶ ይሄንን ነገር 0 የሚያደርጉት ቁጥር የትኞቹ ናቸው? እስኪ 0 የሚያደርገው ቁጥር የሚኖር ይመስላችኋል? እዚህ ጋር 0 የሚያደርገው ቁጥር ይሄን ፕላስ ነው፣ ይሄን ፕላስ ነው። ሶ ማንኛውም ኔጌቲቭም ሆነ ፖዚቲቭ ቁጥር the power of even number ሲሆን ፖዚቲቭ ነው የሚሆን። the power of even number እዚህ ጋርም 2 ሲሆን ፖዚቲቭ ነምበር ነው የሚሆን። ሶ ፖዚቲቭ ነው እንዳለ። ስለዚህ ፖዚቲቭ ስንደምረው በምንም አይነት ተአምር 0 ሊሆን አይችልም ማለት ነው። ስለዚህ ኤምፕቲ ሴት ይሆናል ማለትም ለፋንክሽኑ 0 የሚያደርግ ነገር የለም ማለት እንችላለን ማለት ነው። then let's do g. f of y equals y to the power of 5 minus 2y cube plus y. ስለዚህ የዚህን ፋክተሮች ደግሞ እንፈልግ ኦር ደግሞ ይሄንን ነገር 0 የሚያመጡት ቁጥሮች። አንደኛው ሲምፕሊ በማየት የምትመልሱት ነገር ኮመን ማን አለ? y አለ። ሶ y 0 ቢሆን ይሄ ተርም 0 መሆን ይችላል ማለት ነው። አንደኛው 0 ነው። ሌሎኞቹ ደግሞ -1 and 1 ይሄንን ፋንክሽን 0 ማድረግ ይችላሉ ማለት ነው። ሶ በቀላሉ መለየት ማንችለውን 0 እንዴት ነው የምንፈልገው ፖሊኖሚያል ላይ የሚለውን ነገር ወደፊት በደንብ እያየን ስንሄድ ግልጽ ይሆንላችኋል። እንቀጥል። h f of x equals 6x to the power of 4 minus 7x squared minus 3 ያለን። ሶ ይሄንን 0 የሚያመጣልን ማን ነው የሚለውን ነገር እናያለን ማለት ነው። ሶ 0 የሚያመጣልን ማን አለ? እዚህ ጋራ ማንኛውም ኔጌቲቭ ሆነ ፖዚቲቭ ቁጥር ብናስገባ ምንድነው ብለናል? እዚህ ጋራ ማንኛውም ኔጌቲቭም ወይም ፖዚቲቭ የሆነ ቁጥር the power of even number ከሆነ ፖዚቲቭ ነው ብለናል። ስለዚህ ካልኩሌት ስናደርገው ኦር ደግሞ ቁጥሮችን ሰብስቲቲዩት እያደረግን ስንሞክር we will find x equals -√6/2 እና x equals -√6/2. ሶ ፖዚቲቭ እና -√6/2 ይሆናል። ልክ እንደ ኳድራቲክ ኢኩዌሽን ማለት ነው። ልክ እንደ ኳድራቲክ ኢኩዌሽን በዚህ መንገድ ዜሮዎቹን እናገኛለን። ስቲል አሁንም እንደነገርኳችሁ ዜሮዎቹን በዲቴል የምንፈልግበትን መንገድ ወደፊት በደንብ እናያለን። ሁለተኛ ጥያቄ እንስራ። for each of the following list the zeros of the given polynomial and state the multiplicity of each zero. እያንዳንዱ ዜሮ ምን ያህል መልቲፕሊሲቲ ያለው ኦር ደግሞ በዛ የዛ ዜሮ ባለበት ፋክተር ሲካፈል ፖሊኖሚያሉ ምን ይሆናል፣ ፓወሩ ምን ይሆናል የሚለውን ነገር ነው የምናይ። ስለዚህ let's see a f of x equals x to the power of 12
ታይምስ ኤክስ ማይነስ 2 ኦቨር 3 ስለዚህ እችኛዋ ኤክስ 0 ብትሆን ምን ይሆናል ይሄ ፋንክሽናችን 0 ይሆናል በሙሉ ሶ 0 ስንት መልቲፕሊሲቲ ያላት እዚህ ጋራ 12 አይደለ 0 12 መልቲፕሊሲቲ ያላት እዚህ ጋር ደግሞ ኤክስ ማይነስ 2 ኦቨር 3 ስለዚህ ይሄ ተርም 0 ቢሆን ከዚህ ጋራ ሲባዛ 0 ይሆናል which means ፋንክሽኑ በሙሉ 0 ይሆናል ማለት ነው ስለዚህ x minus 2 over 3 0 እንዲሆን x ስንት ናት 2 over 3 ናት 2 over 3 the power of ስንት ነው ይሄኛው ተርም 1 ነው አይደለ so 2 over 3 1 መልቲፕሊሲቲ ያለው ማለት ነው so 0 መልቲፕሊሲቲ 12 እና 2 over 3 መልቲፕሊሲቲ 1 ይኖረናል ማለት ነው ሲን እንስራ h of x equals 3x the power of 6 p ማለት ፓይን ነው የሚወክለው መጻፋችሁ ላይ ትንሽ ፎርማቱ ስለተዘበራረቀ ለዛ ነው እንጂ p ፓይን ነው የምትወክል pi minus x the whole power of 5 times x minus pi plus 1 the whole the power of 3 ሲሆን ዜሮቹ ስንት ናቸው ኤንድ መልቲፕሊሲቲያቸውም ስንት ነው ማለት ነው ሶ p ሪፕሬዘንት የምታደርገው እዚህ ጋር pi ነው pi ደግሞ 3.14 አይደል የምታውቁት 3.14ን ይወክላሉ እነዚህ ቁጥሮች ማለት ነው ሶ ኮንፊውዝድ እንዳትሆኑ ስለዚህ ማን ይኖረናል አንደኛው x ራሱ 0 ሲሆን 0 the power of 6 0 ነው 0 times በማንኛውም ቁጥር 0 ስለሚሆን ሶ 0 with multiplicity 6 አለን ሌላው ደግሞ እዚህ ጋራ pi አይደለም pi minus pi 0 ስለሚሆን pi with multiplicity 5 አለን and እዚህ ጋራ x minus p plus 1 ነው ሶ x ምን መሆን አለበት pi plus 1 ማለት ነው pi plus 1 with the multiplicity of 3 ይኖረናል ማለት ነው ስለዚህ ምን እንገልጻለን 0 with multiplicity 6 pi with multiplicity 5 pi plus 1 with multiplicity 3 ብለን ዜሮዎቹንና መልቲፕሊሲቲያቸውን እንገልጻለን ማለት ነው እንስራ f of x equals x cube minus 3x square plus 3x minus 1 የዚህን ፋንክሽን ዜሮዎችን ፈልግ እንደነገርኳችሁ አሁን ላይ ዜሮዎችን ምንፈልገው ምናስባቸውን ቁጥሮች ሰብስቲቲዩት እያደረግን ላይክ እዚህ ጋር -1 አለን እዚህ ጋር 3 አለን እዚህ ጋር -3 አለን ስለዚህ ፕሮባብሊ ከኔጌቲቭ 3 እስከ ፖዚቲቭ 3 ያሉትን ሰብስቲቲዩት ብናደርግ ዜሮ ልናገኝ እንችላለን ብለን አሲዩም እያደረግን ነው ቴስት የምናደርግ ቁጥሮችን እያስገባን በኋላ ላይ በደንብ ዲቴል ነው ያለን እንዴት ዜሮዎቹን እንፈልጋለን የፖሊኖሚያል ፋንክሽን የሚለውን ነገር ስለዚህ ምን እናገኛለን 1 with multiplicity 3 እናገኛለን ስለዚህ አንድን ሰብስቲቲዩት ስናደርገው ይሄ ፋንክሽን 0 ይሆናል ስለዚህ ምን ማድረግ እንችላለን ማለት ነው x - 1 ይሄንን ፋንክሽን በx - 1 ስናካፍለው we will find x - 1 the power of 3 የሚል እናገኛለን ማለት ነው f of x ማለት x - 1 the power of 3 ይሆናል ያ ማለት ምን ማለት ነው ዜሮአችን 1 ናት with multiplicity 3 የሚለውን ነገር እናገኛለን ማለት ነው ስለዚህ እናንተ ምን ማድረግ ትችላላችሁ ቼክ ለማድረግ x - 1 the power of 3 አድርጉና x - 1 times x - 1 times x - 1 ስሩትና ከዚህ ጋር እኩል ይሆናል አይሆንም የሚለውን ቼክ አድርጉት በራሳችሁ substitute እያደረጋችሁ ማለት ነው question 3 find a polynomial function f of degree 3 such that f of 10 equals 17 and the zeros of f are 0 5 and 8 የሆነ ዲግሪው 3 የሆነ polynomial function ፈልጉ ነው የተባለ ሌላም ኮንዲሽን አለን f of 10 17 ይሰጠናል የሚል ማለት ነው ስለዚህ እንስራ ስንሰራ ምን ተብለናል መጀመሪያ f of x equals a times degree 0 አንዷ 0 0 ከሆነች x ምትባል ተርም ትኖረናለች ማለት ነው አንዷ ደግሞ 5 ናት which is x - 5 ይኖረናል አንደኛዋ 8 ናት which is x - 8 የሚሉ ተርሞች ይኖሩናል ማለት ነው አንደኛው ኢኩዌሽን ይሄንን አገኘን ሌላ ደግሞ f of 10 equals 17 አለን ተብለናል ስለዚህ n ማግኘት እንችላለን ማለት ነው መጀመሪያ ይሄንን ፋንክሽን ስናስቀምጥ n ምናስቀምጣት ለምንድነው ኮኤፊሺየንት የቫልዩ ኦፍ ኮኤፊሺየንት አናቀው ሶ 1ም ልትሆን ትችላለች ሌላ ቁጥርም ልትሆን ትችላለች ስለዚህ a ብለን ሪፕሬዘንት አድርገን ዜን ፋይንድ እናገኛታለን ማለት ነው ሰብስቲቲዩት በማድረግ ይሄን ቁጥር ሶ ሰብስቲቲዩት ስናደርግ 10ን እዚህ ኢኩዌሽን ላይ 10 times a 10 - 5 times 10 - 8 ይሆናል ማለት ነው ሶ equals 17 ነው ይሄንን ነገር ሰብስቲቲዩት አድርገን አቃለን ስንጨርስ 10 ሲቀነስ 5 5 አለን 10 ሲቀነስ 8 2 አለን 2 ሲባዛ 5 10 10 ሲባዛ 10 100 a equals 100 a equals 17 ይሆናል ማለት ነው which is a equals 17 over 100
ይመጣልናል ማለት ነው። ስለዚህ የኤን ቫልዩ ሰብስቲቲዩት አድርገን ፖሊኖሚያሉን ዲስትሪቢዩት እናርገው and መጨረሻ ላይ we will find therefore f of x equals 17 over 100 times x minus 5 times x minus 8 ይሆናል። so distribute አድርገን የመጨረሻውን መልስ ማግኘት እንችላለን ማለት ነው, which is 17 over 100 x cube minus 17 over 20 x square minus 34 over 25 x square plus 34 over 5 x. ስለዚህ ይሄኛውን ነገር ማቃለል እንችላለን. ከታች 20 and 25 አለን. so ኮመን ከወሰድን በኋላ እነዚህ መደመር እንችላለን አንድ አይነት እንትን ስላላቸው ተርም ስላላቸው ላይክ ተርም ስለሆኑ በዛ መንገድ ሲምፕሊፋይ አድርገን a polynomial with degree 3 ማግኘት እንችላለን ማለት ነው. then finally we will find 17 over 100 x cube minus 221 over 100 x square plus 34 over 5 x የሆነ polynomial function with degree 3 እናገኛለን ማለት ነው። አራተኛ ጥያቄ in each of the following the indicated number is a zero of a polynomial function f of x. Determine the multiplicity of this zero. የዜሮውን መልቲፕሊሲቲ ፈልጉ። ኔጌቲቭ 1 የዚህ ፋንክሽን የዚህ ፖሊኖሚያል ፋንክሽን ዜሮ ናት። ስለዚህ መልቲፕሊሲቲዋ ስንት ነው የሚለውን ነገር ለማግኘት ምንድነው የምናደርግ? በx + 1 ይሄንን እናካፍለዋለን ማለት ነው። ይሄንን ፖሊኖሚያል ፋንክሽን በx + 1 እናካፍለውና ምን ያህል እንደሚመጣልን እናያለን ማለት ነው። ሶ x the power of 4 minus 3x squared plus 3x squared plus x equals x into x plus 1 the power of 3 ይመጣልናል ማለት ነው። xን የጋራ ማውጣት እንችላለን ከዚህ ሶ xን የጋራ በማውጣት በx plus 1 ስናካፍለው we will find x times x plus 1 the whole cube ይመጣልናል። ሶ -1 ማለት is the zero of with multiplicity 3 ይመጣል። ስለዚህ እናንተ በሎንግ ዲቪዥን ይሄንን የተሰጠውን ፋንክሽን ዲቫይድድ ባይ x + 1 አድርጉና ምን ያህል ይመጣል የሚለውን ነገር ቼክ አድርጉ በራሳችሁ። ሶ እዚህ ቻፕተር ላይ ቀላል ነው ነገር ግን ረጅም ጊዜ እና ጥንቃቄ የሚወስድ ካልኩሌሽን ያለበት ዩኒት ነው። ስለዚህ በጥንቃቄ እናንተም እየተለማመዳችሁ ችሎታችሁን በደንብ መጨመር ይጣበቅባችኋል ማለት ነው። let's do the next question. see 1/2 is a zero of this polynomial function which is f of x equals 4x cubed minus 4x squared plus x ለሆነው 0 ነው 1/2 የምንለው ነገር ማለት ነው። ሶ መልቲፕሊሲቲው ምን ያህል ነው የ1/2 የሚለውን የተጠየቅነው። ሶ ምን እናደርጋለን? በx minus 1/2 ይሄንን ፖሊኖሚያል ፋንክሽን እናካፍለዋለን በሎንግ ዲቪዥን ባለፈው ባየነው መሰረት ማለት ነው። ስለዚህ ምን ይመጣልናል? x into 2x minus 1 the whole square ይመጣልናል ማለት ነው። አሁንም x እዚህ ጋር ኮመን አለችን x እናወጣና ምን እናገኛለን? 4x square minus 4x plus 1 የሚል ይመጣልናል ማለት ነው። ሶ እሱን ፖሊኖሚያል ፋንክሽን በx minus 1/2 ስናካፍለው we will find እንደዚህ አይነት ፋክተራይዜሽን እናገኛለን ማለት ነው። ስለዚህ ይሄን ያገኘነውን ፋክተራይዜሽን 0 መልቲፕሊሲቲው ስንት ይሆናል? ሶ እቺ ተርም 0 እንድትሆን x ምን መሆን አለበት? 1/2 አይደለ? 1/2 times 2 1 1 minus 1 0 እንዲሆን። ስለዚህ 1/2 with multiplicity ስንት ነው? ስኩዌር ስለሆነ with multiplicity 2 ይሆናል ማለት ነው። therefore 1/2 is a zero of multiplicity 2 ይሆናል ማለት ነው። ስድስተኛው ጥያቄ in each of the following find a polynomial function that has the given zeros satisfying the given condition ያለው ፖሊኖሚያል ፋንክሽን ፈልጉ ነው። ስለዚህ የተሰጡን ዜሮች ማን ናቸው? -1 አለን 1 plus √2 አለን 1 minus √2 አለን and f of 0 is 3 ነው። f of 0 3 ነው። ስለዚህ ስንት ዜሮች ተሰጥተውናል? 1 2 3 ዜሮች አሉን። ሌላ ኮንዲሽን ደግሞ f of 0 3 መሆኑ ተነግሮናል ማለት ነው። ስለዚህ let's find that polynomial function እንፈልጋለን። let f of x equals a x plus 1 times x minus 1 plus √2 አይደለ? እንደዚህ ነው እናስቀምጠው ፋክተሮቹ ስለተሰጡን በዚህ መልኩ እናስቀምጣለን with the given zeros እናስቀምጣለን። ከዛ a ትኖረናለች ቅድም እንደገለጽነው a ማለት ምንድናት? ኮኤፊሺየንት ኦፍ የተርሞቹ ኮኤፊሺየንት ናት a ማለት
ዋንም ልትሆን ትችላለች፣ ሌላ ቁጥርም ልትሆን ትችላለች። ስለማናውቃት ግን ኤ ብለን ሪፕሬዘንት እናረጋታለን። ኤን ደግሞ እንዴት ነው የምናገኛት? ባይ ዩዚንግ ኤፍ ኦፍ 0 ኢኳልስ 3 ስለተባለ ኤፍ ኦፍ 0 ማለት የኤክስን ቦታ 0 እናደርግና 0 ካደረግን በኋላ የሚመጣልን ቁጥር ከ3 ጋር እኩል መሆን አለበት ብለን አስበን በዛ መንገድ ኤን ማግኘት እንችላለን ማለት ነው። ሶ ሰብስቲቲዩት ስናረግ 0ን a of 0 plus 1 0 a times 0 plus 1 times 0 minus 1 plus root 2 times 0 minus 1 minus root 2 equals 3 ይሆናል ማለት ነው። ስለዚህ ይሄ ሲምፕል ካልኩሌሽን ነው። እሱን ከሰራን በኋላ ምን ይመጣልናል? a into minus 1 minus root 2 root 2 minus 1 ይመጣልናል ማለት ነው። እዚህ ጋራ 1 አለች። ማንኛውም ቁጥር በአንድ ቢባዛ ራሱ ቁጥሩ ነው። ስለዚህ a ይሆናል። እዚህ ጋራ ደግሞ ኔጌቲቭ 1 ኔጌቲቭ ሩት 2 ይመጣልናል ማለት ነው። ማይነስ ዋን ዲስትሪቢዩት ስትሆን ኤንድ እዚህ ጋራ ደግሞ ማይነስ 1 ፕላስ ሩት 2 ነው። ሩት 2 ማይነስ 1 ይመጣልናል። ሶ እነዚህን ስናባዛቸው ምን እናገኛለን? ፋይናሊ ኔጌቲቭ a ኢኳልስ 3 a ኢኳልስ ኔጌቲቭ 3 ማለት እንችላለን which is the value of a is negative 3 መሆኑን እናገኛለን ማለት ነው። ሶ እሱ እንዴት ነው ያገኘነው? ይሄ ቁጥር በዚህ ቁጥር መባዛት አለበት። የማባዛት ፕሪንሲፕል አይ ሆፕ ታስታውሳላችሁ ብዬ አስባለሁ። የራዲካል የሆነ ቁጥር አብሮ ሲሰጠን እንዴት ማባዛት እንደምንችል ታስታውሳላችሁ ብዬ አስባለሁ። ሜቢ 9ኛ ክፍል ላይ ተምራችሁታል። ስለዚህ ሁለቱን ቁጥር በማባዛት we will find a equals negative 3 እናገኛለን ማለት ነው። ሶ እሱን ካገኘን በኋላ ምንድነው የምናደርገው? ሰብስቲቲዩት እናረጋታለን። -3 times x plus 1 times x minus the whole 1 plus root 2 times x minus the whole 1 minus root 2 እናገኛለን ማለት ነው። ፖሊኖሚያል ፋንክሽን መበተን እንችላለን፣ እንደዚሁም ማስቀመጥ እንችላለን ማለት ነው። ሌትስ ኮንቲኒዩ። ሰባተኛ ጥያቄ a polynomial function f of degree 3 has zeros -2 3 and 1 over 2 and its leading coefficient is negative. Write an expression for f. How many different polynomial functions are possible for f? ስለዚህ የተሰጠ ምንድነው? ዲግሪ 3 የሆነ polynomial function with their zeros ተሰጥቶናል። -2 3 እና 1 over 2 ናቸው ተብሎ and ኮኤፊሺየንቱ ኔጌቲቭ ነው ተብሏል። ስለዚህ እንዴት አድርገን መጻፍ እንችላለን ይሄን ፋንክሽን? for a an element of real number and a greater than 0 a polynomial function f of x equals negative a ማለት ኮኤፊሺየንታችን ናት ብለናል። ኮኤፊሺየንታችን ናት። it's unknown 1 ማለት አንችልም ምክንያቱም አናውቀውም። so let a ብለን ነው የምንነሳ። that's why a ያልነው ሌላም ቫሪያብል መተካት እንችላለን። እዚህ ጋራ negative a times x plus 2 negative 2 is 1 of 0 ስለሆነ ማለት ነው። x plus 2 x minus 1 over 2 ምክንያቱም 1 over 2 አንዱ 0 ስለሆነ ማለት ነው። times x minus 3 also አንዱ 0 ስለሆነ ማለት ነው። ሶ በዚህ መንገድ ፖሊኖሚያል ፋንክሽናችን ማስቀመጥ እንችላለን። ሌላው ጥያቄ ምንድነው? how many different polynomial functions are possible for f? ለf ምን ያህል ፖሊኖሚያል ፋንክሽን ፖሲብል ናቸው? n ስለማናቀው ምን ያህል ናቸው ማለት ነው? a ኤኒ ቁጥር መሆን ይችላል ምክንያቱም ኔጌቲቭ ነው ከማለት ውጪ ሌላ የገደበው ነገር ስለሌለ ማለት ነው። ኤኒ ሪል ነምበር ልንለው እንችላለን። ስለዚህ በጣም ብዙ ኦር ኢንፋይናይት የሆኑ ፖሊኖሚያል ፋንክሽኖችን ማግኘት እንችላለን። since there are many values for a many different polynomial functions ይኖሩናል ማለት ነው። question 8 if p of x is a polynomial of degree 3 with p of 0 equals p of 1 equals p of negative 1 equals 0 and p of 2 equals 6 then find p of x እንደማለት ነው ጥያቄው። p of x is a polynomial of degree 3 ነው። ዜሮዎቹ ደግሞ 0 1 እና ኔጌቲቭ 1 ናቸው። p of 2 6 ነው። ስለዚህ ምን ማግኘት እንችላለን? ኮኤፊሺየንቱንም ማግኘት እንችላለን ምክንያቱም p of 2 equals 6 የሚል ኮንዲሽን ስለተሰጠ ማለት ነው። ሶ let p of x equals a times x ምክንያቱም x ያልነው ለምንድን ነው? አንዷ 0 ራሷ ስለሆነች ሶ x times ሌሎቹ ተርም x 0 ከሆነች 0 ስለሚሆን ax times x minus 1 ለምንድን ያልነው? 1 ራሷ አንዷ 0 ስለሆነች x minus 1 ተርም ይኖረናል። ሶስተኛው x plus 1 which is negative 1 ራሷ አንዷ 0 ስለሆነች ሶ በዚህ ፎርማት እናስቀምጠውና መጀመሪያ ፖሊኖሚያል ፋንክሽናችንን then we will find the value of a by using p of 2 equals 6 ስለተሰጠን ማለት ነው። ሶ
p of 2 equals 6 x ቦታ ላይ ሁለትን እንተካና እኩል ይሆናል 6 ብለን n እንፈልጋት ማለት ነው። ሶ n ስንፈልጋት 2 times a ይሆናል ምክንያቱም 2ን ሰብስቲቲዩት ስናደርግ እዚህ ጋራ times 2 minus 1 times 2 plus 1 ይሆናል። 2 minus 1 1 ነው 2 plus 1 3 ነው 3 times 2 6 ነው። ስለዚህ 2a times 1 times 3 ስንት ይሆናል 6 ይሆናል equals 6 ይሆናል 6a equals 6 a equals 1 አይደለም 6a equals 6 ከሆነ a equals 6 over 6 which is 1 ይሆናል። ሶ ፖሊኖሚያል ፋንክሽናችን ምን ይሆናል ማለት ነው p of x equals x times x minus 1 times x plus 1 ይሆናል ማለት ነው። ሶ በዚህ መንገድ ማግኘት እንችላለን። then a show that p of negative x equals negative p of x ሚለውን ኮንዲሽን ማሟላት አለማሟላቱን ይሄ ፖሊኖሚያል ፋንክሽን አሳዩ ነው። ስለዚህ let's show p of negative xን እዚህ ጋራ ሰብስቲቲዩት እናደርግ እዚህ ጋራ ሶ negative x times x የነበረው አሁን negative x ነው አይደለ negative x minus 1 times negative x plus 1 ይሆናል ማለት ነው። ሶ ምንድነው ያለን p of negative x equals negative p of x ስለዚህ ይሄን ነገር ሲምፕሊፋይ እናድርገው። ስለዚህ ምን ይሆናል negative x negative 1 ምክንያቱም negative x negative minus 1 ከተባለ negative 1ን ኮመን አውጥተን x plus 1 ማድረግ እንችላለን አይደል negative 1ን ወደዚህ አውጥተን x plus 1 እናደርጋለን። ሶ negative 1 እዚህ ጋር ወጣች x plus 1 then negative x plus 1 የሆነውን ደግሞ negative 1 ስናወጣ ምን ይሆናል እቺ ፖዚቲቭ ትሆናለች እቺ ኔጌቲቭ ትሆናለች። ሶ negative 1 ስናወጣ x minus 1 ይሆናል ማለት ነው ይሄኛው ተርም። ሶ negative 1 አለን እዚህ ጋር negative 1 አለን negative x አለን። ሶ negative 1 times negative 1 እዚህ ጋር ያሉት ተርሞች ማለት ነው ሲባዙ ምንድነው የሚሆነው 1 ይሆናሉ። negative x እንዳለች ትሆናለች x plus 1 times x minus 1 ይሆናል ማለት ነው። ሶ minus x plus 1 times x minus 1 የሚለውን ተርም ይሰጠናል ማለት ነው መጨረሻ ላይ መቼ minus xን ሰብስቲቲዩት ስናደርግ in the place of x። ስለዚህ ይሄ ማለት ደግሞ ምን ማለት ነው negative p of x which is እዚህ ጋራ ኔጌቲቭን ብንጨምር ከዚህኛው ጋራ or ከዚህኛው ተርም ጋር እኩል ይሆናል ማለት ነው። ሶ በዚህ መንገድ ፕሩፍ ማድረግ እንችላለን ማለት ነው። then let's do b find the interval in which p of x is less than 0 p of x ከ0 በታች የሚሆንበትን ኢንተርቫል ፈልጉ ነው ጥያቄው። ከ0 በታች የሚሆንበትን ኢንተርቫል in the intervals ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 and ከ0 እስከ 1 p of x is less than 0 so let's see the equation። ስለዚህ ይሄ ነገር ኔጌቲቭ የሚሆነው መቼ ነው አንደኛ ኔጌቲቭ x ቢሆን እቺ x ኔጌቲቭ ብትሆን ምን መሆን አለበት እቺኛዋ 1 አለችን ሶ ፖዚቲቭ ልታደርገው ትችላለሽ። ከዛ ውጪ ግን ኔጌቲቭ ቁጥር ማይነስ የሆነ ቁጥር ኔጌቲቭ ነው የሚሆን። ሶ እዚህ ጋራ ግን x plus 1 ስላለችን መቼ ነው ኔጌቲቭ የሚሆነው አንደኛው እስከ ኔጌቲቭ 1 ባለው ኔጌቲቭ ይሆናል ከኔጌቲቭ ኢንፊኒቲ እስከ ኔጌቲቭ 1 ምክንያቱም ኔጌቲቭ 1 plus 1 0 ስለሚሆን ስለዚህ ኔጌቲቭ 1ን አይጨምርም አንደኛው ኮንዲሽን። ሌላኛው ደግሞ 0 ሲሆን 0 ስናደርግ ሙሉ 0 ነው። ከዛ 1 ስናደርግ ደግሞ 1 minus 1 0 1 plus 1 1 ነው። ሶ 0 ይሆናል ስቲል ከ0 እስከ 1 ያሉት ለምሳሌ 1 over 2 እዚህ ጋር ሰብስቲቲዩት ብናደርግ 1 over 2 minus 1 ኔጌቲቭ ነው የሚሆን አይደለ ሶ ኔጌቲቭ ታይምስ ፖዚቲቭ ቁጥር ምን ይሰጠናል ኔጌቲቭ ነው። ስለዚህ ከ0 እስከ 1 ባለውም ይሄ ነገር ኔጌቲቭ ይሆናል ማለት ነው። ሶ ቢትዊን ኔጌቲቭ ከኔጌቲቭ ኢንፊኒቲ ከኔጌቲቭ 1 በታች እና ቢትዊን 0 and 1 p of x የምንለው ነገር less than 0 or ደግሞ ኔጌቲቭ መሆን ይችላል ማለት ነው። let's continue question 10 the height above ground level in meters of a missile launched vertically is given by h of t equals negative 16 t q plus 100 t ተሰጥቶናል። then at what time is the missile 72 meter above ground level so እዚህ ጋር የተሰጠን ፋንክሽን height with respect to time ነው የተሰጠን ፋንክሽን እዚህ ጋራ ማለት ነው። so የትኛው ሰዓት ላይ ነው or የትኛው ሰከንድ ላይ ነው height 72 ሜትር የሚሆን የትኛው ደቂቃ or የትኛው ሰከንድ ላይ ነው ነው ጥያቄው። ስለዚህ ምን እናደርጋለን 72 equals negative 16 t cube plus 100 t ብለን ቲን ካልኩሌት ለማድረግ እንሞክራለን ማለት ነው። so the missile is 72 meter above the ground at route 13
-2/2 and at 2 seconds after launch so እንዴት ነው ይሄ ነገር የተገኘው ብለን ስናስብ እንዴት ነው ቲን ኮመን እናወጣለን ኔጌቲቭ ቲ ታይምስ 16t ስኩዌር ፕላስ 100 አድርገን ሶ እሱን ቁጥር ኢኳል 72 እናደርጋለን 72 እንዲመጣለን አይ ቲንክ ግሬድ 9 ላይ ስለ ኳድራቲክ ኢኩዌሽን ተምራችኋል ስለ ኳድራቲክ ኢኩዌሽን ተምራችኋል ሶ በዛ መንገድ ሶልቭ ተደርጎ we will find ሁለት ሩቶች እናገኛለን 72 ሜትር above ground level የሚሰጡ ማለት ነው አንደኛው ሩት 13 -2/2 እና ሌላኛው ደግሞ 2 ሰከንድ ላይ ሶ ሁለት የተለያዩ ታይሞች ላይ 72 ሜትር above ground level ማግኘት እንችላለን ማለት ነው theorem 1.4 location theorem let a and b be real numbers such that a less than b if f is a polynomial function such that f of a and f of b have opposite signs then there is at least one zero of f between a and b ስለዚህ ምንድነው የተባለ a እና b የሚባሉ real number አሉን a is less than b then f of a negative ሆኖ f of b positive ከሆነ or f of a positive ሆኖ f of b negative ከሆነ በa እና በb መሃል ዜሮ አለው ፋንክሽኑ at least አንድ ዜሮ አለው polynomial function f ብለን ኮንክሉድ ማድረግ እንችላለን ነው የሚለን theorem let's do exercise 1.8 the first question in each of the following use a table of values for polynomial function f of x to locate zeros of y equals f of x so table ተጠቅማችሁ polynomial function ዜሮ የሚያመጡትን ቁጥሮች ሎኬት አድርጉ ነው ጥያቄው then እንየው ቴብሉን negative 6 አለን የx ቫልዩ አለን የf of x ቫልዩ አለን negative 6 ላይ negative 21 negative 5 ላይ negative 10 negative 4 ላይ 8 ስለዚህ ምን አለ ማለት ነው between negative 5 እና negative 4 ይሄን ቁጥር ይሄን ፋንክሽን ዜሮ የሚያመጣ የሆነ ቁጥር አለ ምክንያቱም negative 5 እና negative 4 negative 5 is less than negative 4 and negative 10 እና 8 የሚሉ የፋንክሽን ሪዛልቶችን ሰጥቶናል ሶ አንድ ፋንክሽን ከኔጌቲቭ ወደ ፖዚቲቭ ሲሄድ ማንን ክሮስ ያደርጋል ማለት ነው የኤክስ አክሲስን ክሮስ ያደርጋል ማለት ነው which means የኤክስ አክሲስን ክሮስ ያደርግ ምንድነው y 0 ነው or ደግሞ ያ ፋንክሽን 0 ይሆናል ማለት ነው ስለዚህ we have 1 0 between negative 5 and negative 4 at least 1 0 አለን እዚህ ጋራ then negative 4 negative 3 8 negative 1 አሁንም ከፖዚቲቭ ወደ ኔጌቲቭ ሄደ ስለዚህ ሌላ ዜሮ እዚህ ጋር ማለም ማለት ነው then negative 3 negative 2 negative 1 negative 5 ለውጥ የለም የሳይን ለውጥ የለም negative 2 negative 1 negative 5 6 የሳይን ለውጥ አለ ከኔጌቲቭ ወደ ፖዚቲቭ ሄዷል እዚህ ጋርም at least አንድ ዜሮ አለ which means ይሄ ፋንክሽን x አክሲስን ክሮስ አድርጓል ማለት ነው ሌላ ዜሮ ስንተኛ ዜሮአችን ነው አንድ እዚህ ጋር አለ ሁለት እዚህ ጋር አለ ሶስት እዚህ ጋር አለን ሶስተኛ ዜሮአችን ነው negative 1 0 6 4 no sign change 0 1 4 negative 3 እዚህ ጋርም sign change አለን ስለዚህ እዚህ ጋርም at least 1 0 አለን ማለት ነው ሶ ስንት ዜሮች አሉን አንድ እዚህ ጋር ሁለት እዚህ ጋር ሶስት እዚህ ጋር አራት እዚህ ጋር አራት ዜሮች አሉን at least ማለት ነው ለዚህ polynomial function so f has zeros between negative 5 and negative 4 negative 5 and negative 4 negative 4 and negative 3 እዚህ ጋራ ማለት ነው negative 2 and negative 1 እዚህ ጋራ ማለት ነው 0 and 1 እዚህ ጋራ ማለት ነው 1 and 2 1 and 2 ላይም እዚህ ጋር አለን ሶ አምስት ዜሮች at least አሉት ለዚህ polynomial function ማለት ነው let's do question 2 use the location theorem to verify that f of x has a zero between a and b location theorem ተጠቅማችሁ f of x between a እና b 0 እንዳለው አሳዩ ነው so f of x equals 4x the power of 4 plus 7x cubed minus 11x squared plus 7x minus 15 እና a እና b የተሰጡን a equals 1 ነው b equals 3/2 ነው so at least አንድ 0 መኖሩን ቼክ አድርጉ በሎኬሽን ቲዮረም ተጠቅማችሁ ነው የተባለ so ምንድነው የምናደርገው ማለት ነው 1ን ሰብስቲቲዩት እናደርጋለን እዚህ ውስጥ and 3/2 ሰብስቲቲዩት እናደርጋለን 1ን ሰብስቲቲዩት አድርገን የምናመጣው ሪዛልት እና 3/2 ሰብስቲቲዩት አድርገን የምናመጣው ሪዛልት ሳይናቸው ተቃራኒ ከሆነ አንዱ ኔጌቲቭ አንዱ ፖዚቲቭ ከሆነ
አንድ ዜሮ አትሊስት አንድ ዜሮ አለን ማለት ነው ሶ ሰብስቲቲዩት ስናረጋቸው we will find f of 1 equals -8 እናገኛለን which is less than 0 which is negative and f of 3 over 2 substitute ስናረግ ደግሞ 117 over 8 እናገኛለን which is greater than 0 so ይሄ ፖዚቲቭ ነው ይሄ ኔጌቲቭ ነው which means we have at least one zero between a equals 1 and b equals 3 over 2 ብለን conclude ማድረግ እንችላለን ማለት ነው therefore f has a zero between 1 and 3 over 2 then the second question f of x equals x to the power of 5 minus 2x cubed minus 1 a equals 1 b equals 2 ስለዚህ በ1 እና በ2 መካከል 0 ይኖራል ይሄ ፋንክሽን ወይስ አይኖርም ቼክ አድርጉ ነው የተባለው let's substitute 1 1 the power of 5 1 minus 2 times 1 the power of 3 1 so 1 minus 2 -1 -1 -1 -2 አለን ለa b ደግሞ ሰብስቲቲዩት እናርገውና so we will find f of 1 equals -2 which is less than 0 and negative no and f of 2 equals 15 which is greater than 0 it is positive ስለዚህ ኔጌቲቭ እና ፖዚቲቭ ስለሆኑ we have a zero between a equals 1 and b equals 2 for this polynomial function ብለን መናገር እንችላለን ማለት ነው therefore f has a zero between 1 and 2 then question 3 in each of the following use the location theorem to locate each real zero of f of x between successive integers በተከታታይ ኢንቲጀሮች ውስጥ ያለውን ዜሮ ሎኬት ለማድረግ or ለማግኘት ሞክሩ ነው ጥያቄ b f of x equals x cubed minus 12x squared plus x plus 2 for 0 less than or equal to x less than or equal to 8 so እነዚህን ቁጥሮች ሰብስቲቲዩት ያደረግን ከ0 እስከ 8 ያሉትን ማለትም 0 1 2 3 4 5 6 7 8 ድረስ ሰብስቲቲዩት ያደረግን የዚህ ቫልዩ ምን ያህል ይመጣል የሚለውን ቼክ እናደርግና ከኔጌቲቭ ወደ ፖዚቲቭ ወይም ከፖዚቲቭ ወደ ኔጌቲቭ የተርን ያረገበት ቦታ 0 ማግኘት እንችላለን ብለን እናገራለን ማለት ነው so f has real zeros between 0 and 1 እንዴት ነው ይሄንን ያወቅነው by substituting 0 1 2 3 4 5 6 7 8 ድረስ ሰብስቲቲዩት ያደረግን ሳይን ቼንጅ ያለበት ቦታ ከ0 ወደ 1 ስንሄድ ብቻ ስለሆነ ከ0 ወደ 1 ስንሄድ ይሄ ፋንክሽን 0 አለው ብለን መናገር እንችላለን ማለት ነው let's continue d f of x equals x to the power of 4 plus x cubed minus x squared minus 11x plus 3 between -3 and 3 ስለዚህ እነዚህን ቁጥሮች ሰብስቲቲዩት ያደረግን የዚህን ቫልዩ ቼክ እናደርግና የሳይን ቼንጅ ያለበት ቦታ ላይ 0 አለ ብለን መናገር እንችላለን ማለት ነው ስለዚህ እናንተ ሰብስቲቲዩት ያደርጋችሁ ሞክሩት -3 ሰብስቲቲዩት አድርጉ ከዛ -2 ከዛ -1 ከዛ 0 1 2 3 ድረስ ማለት ነው ስለዚህ ምን እናገኛለን f has real zero between 0 and 1 and between 1 and 2 የሳይን ቼንጅ ይኖረዋል ይሄ ፋንክሽን ማለት ነው የሳይን ቼንጅ ካለ ደግሞ ፋንክሽኑ 0 አለው ሪል 0 አለው እዛ በእነዛ ቁጥሮች መሃል ብለን ኮንክሉድ ማድረግ እንችላለን ማለት ነው let's continue for in each of the following find all real zeros of a polynomial function for -4 less than or equal to x less than or equal to 4 so between -4 እና 4 real zeroዎቹን የፖሊኖሚያል ፋንክሽን ፈልጉ ነው የተባለው so a f of x equals x to the power of 4 minus 5x cubed plus 15 over 2x squared minus 2x minus 2 ስለዚህ ሰብስቲቲዩት ስናደርግ we will find 2 1 minus root 3 over 2 and 1 plus root 3 over 2 are real zeros of f እናገኛለን ስለዚህ ይሄንን እንዴት ነው ካልኩሌት የምናደርገው ብላችሁ ከጠየቃችሁ መጀመሪያ ሰብስቲቲዩት ያደረግን እነዚህን ቁጥሮች ቱን ካገኘን እነዚህ ማግኘት ሲምፕሊ ላንችል እንችላለን ማለት እዚህ ጋራ ኢንቲጀሮችን ሰብስቲቲዩት ስለምናደርግ እነዚህን ቁጥሮች ኮንሲደር ላናደርግ እንችላለን ስለዚህ ቱን አስገብተን እዚህ ጋራ ካገኘን በኋላ 0 እንደምናመጣ ካወቅን በኋላ ምን እናደርጋለን ይሄን ፋንክሽን ሙሉውን በx - 2 እናካፍለዋለን በx - 2 አካፍለን የሚመጣልን ቁጥር quadratic equation ነው የሚሆን የዚህ ማለት ነው so ያ quadratic equation 0 ምንድነው የሚለውን ነገር ደግሞ quadratic equation solve የምታረጉበት መንገድ grade 9 ላይ የተማራችሁት ማለት ነው እሱን apply በማድረግ we will find the other two zeros which is 1 minus root 3 over 2 እና 1 plus root 3 over 2 የሚሉትን ማግኘት እንችላለን ማለት ነው so በዚህ መንገድ ማግኘት እንችላለን ሩቶቹን
ስለ ኳድራቲክ ኢኩዌሽን ግሬድ 9 ላይ ተምራችኋል ምታስታውሱ ከሆነ ካልሆነ ግን አይ ቲንክ ወደዛ ሄደን ሪቫይዝ ማድረግ ሊጠበቅብን ይችላል then b f of x equals x to the power of 5 minus 2x to the power of 4 minus 3x cubed plus 6x squared plus 2x minus 4 ተሰጥቶናል b then find the real zeros of this function የተባለው between -4 and 4 ነው so substitute እያደረግን ፋንክሽኖችን ለማግኘት ሞክራለን so -1 እናገኛለን መጀመሪያ -1 እናገኛለን 1ም አለ ሌላ 0 ነው 2ም ሌላ 0 ነው እነዚህን ሶስቱን ዜሮች ካገኘን በኋላ ፕሮሰሱ አድካሚ ሊሆን ይችላል ነገር ግን ያው መስራት ስላለብን ጥያቄው ምን እናደርጋለን ከዛ ሪል ዜሮዎቹን ደግሞ ማግኘት ስላለብን ምን እናደርጋለን ይሄንን ፖሊኖሚያል ፋንክሽን በx + 1 በx - 1 እና በx + 2 እናካፍለዋለን ሶ በእነዚህ ሶስት ቁጥሮች ስናካፍለው ምንድነው የሚሆን x ስኩዌር ነው የሚቀረን ምክንያቱም 3 0 ካገኘን ዲግሪ 3 ድረስ ሄደናል ማለት ነው ዲግሪ 3 ከ5 ሲቀነስ ስንት ነው 2 ይቀራል እዚህ ጋራ ኳድራቲክ ኢኩዌሽን ሶልቭ ስናደርግ ደግሞ ዊል ፋይንድ ኔጌቲቭ ሩቱ እና ፖዚቲቭ ሩቱ እንደ 0 እናገኛለን ማለት ነው ሶ 5 ዜሮዎች ይኖሩታል ማለት ነው ለቢ ጥያቄ አምስተኛውን መስራት ትችላላችሁ በቀላሉ ብዬ ስላሰብኩኝ ያለፍኩት ስድስተኛ እንስራ Is it possible for a polynomial function of degree 3 with integer coefficient to have no real zero? Explain your answer. A polynomial function with degree 3 no? With integer coefficient no? Coefficient to integer no? Positive or negative የሆነ integer coefficient አለው and degree 3 ነው ማለት ማንኛውም ቁጥር ኔጌቲቭ ቁጥር ሆኖ degree 3 ከሆነ ምንድነው ኔጌቲቭ ነው ፖዚቲቭ ቁጥር ሆኖ degree 3 ፖዚቲቭ ነው ስለዚህ ኔጌቲቭም ፖዚቲቭም ማስገባት እንችላለን and also outputም ኔጌቲቭም ፖዚቲቭም ሊሆን ይችላል ማለት ነው ስለዚህ ሪል ዜሮ ላይኖረው የሚችልበት አጋጣሚ ይኖራል ወይ አይኖርም ምክንያቱም ኔጌቲቭ ቁጥር አስገብተን ኔጌቲቭ ማግኘት ምንችል ከሆነ ሌሎች ቁጥሮች if ፖዚቲቭ ቢሆኑ ሲደማመሩ ዜሮ የመምጣት እድል ይኖራቸዋል ኦር ደግሞ ኔጌቲቭ ቁጥር አስገብተን ይሄ ፖሊኖሚያል ፋንክሽን ኔጌቲቭ ሊሰጠን ይችላል እንዳውትፑት ፖዚቲቭ ቁጥር አስገብተን ደግሞ ፖዚቲቭ ይሰጠናል ሶ ከኔጌቲቭ ወደ ፖዚቲቭ ሳይን ቼንጅ ካለ ምን አለ ዜሮ አለ ማለት ነው ሶ በምንም መንገድ ይሄ ፖሊኖሚያል ፋንክሽን with degree 3 ሪል ዜሮ ላይኖረው አይችልም ስለዚህ መልሳችን ኖ ነው የሚሆን ኤክስፕሌን ለሚለው ምክንያቱም ዲግሪ 3 ስለሆነ ኦድ ዲግሪ ስላለው ኦድ ዲግሪ ከሆነ ደግሞ ኔጌቲቭ ቁጥር ሲገባ ኔጌቲቭ ሆኖ ነው የሚወጣ ፖዚቲቭ ሲገባ ፖዚቲቭ ሆኖ ነው የሚወጣ ሶ ከኔጌቲቭ ወደ ፖዚቲቭ ሽፍት የማድረግ ፕሮባቢሊቲያችን ሃይ ስለሆነ በዛ ምክንያት ሪል ዜሮ ላይኖረው አይችልም ሁሌም አትሊስት 1 ሪል ዜሮ ይኖረናል ማለት ነው that's why then እንቀጥል ራሽናል ሩት ቴስት አሁን ራሽናል ዜሮዎቹን እንዴት ቴስት እናደርጋለን ኦር እንዴት እናውቃለን የሚለውን ነገር አብረን እንይ let's see theorem 1.5 rational root test if the rational number p over q in its lowest terms is a zero of the polynomial function f of x equals an times xn plus an minus 1 times xn minus 1 plus እያለ የሚቀጥል a1 x plus a naught so እችኛ xn የምትለዋ ፓወር ናት ፓወር አድርጋችሁ አስባት an x the power of n an minus 1 x the power of n minus 1 የታይፒንግ ኤረር ነው so ፓወር አድርጋችሁ አስባት a1 x plus a naught with integer coefficients then p must be a factor of a naught and q must be a factor of an so ምን ይሆናል ማለት ነው እነዚህ ኮኤፊሺየንቶቹ a የምንላቸው ነገሮች ኢንቲጀር ሲሆኑ p over q የሚባል ቁጥር ቢኖረን p must be a factor of a naught ነው p must be a factor of a naught so for example a naught 4 ብትሆን so የa naught የአራት ፋክተሮች ማን አሉ አንድ አለ ሁለት አለ አራት ራሱ አለ so p must be a factor of a naught ነው and q must be a factor of an ነው q ደግሞ an የምንለው or ደግሞ የሊዲንግ ኮኤፊሺየንቱ ፋክተር ይሆናል ለምሳሌ an 10 ቢሆን እዚህ ጋራ የ10 ፋክተሮች ማን አሉን አንድ አለ ሁለት አለ አምስት አለ 10 አለ so q ደግሞ ፋክተር of an ይሆናል ማለት ነው so p over q የምንለው ነገር zero of this polynomial function ሊሆን ይችላል or ደግሞ
ነው ብለን ቴስት ማድረግ እንችላለን ቴስት አድርገን ሊሆንም ይችላል ላይሆንም ይችላል ግን አትሊስት በዚህ መንገድ ዜሮዎቹን ለማግኘት የምናደርገውን ፕሮሰስ ቀለል ለማድረግ እንችላለን ማለት ነው let's continue to exercise 1.9 question 1 in each of the following find the zeros and indicate the multiplicity of each zero what is the degree of the polynomial c f of x equals 1 over 2 times x minus 2 the power of 4 x plus 3 the whole the power of 3 1 minus x the power of 1 ተሰጥቶናል እዚህ ጋራ ምንድነው የተጠየቀው መጀመሪያ find zero and indicate multiplicity of each zero and also what is the degree of polynomial function የተባለው so simply በfactorized ሆኖ ስለተቀመጠ ይሄ polynomial function we can find the zeros by substituting እዚህ ጋር 2 minus 2 ቢሆን ይሄ ነገር 0 ይሆናል 0 times ማንኛውም ቁጥር 0 ነው so አንደኛው 2 ነው እዚህ ጋራ ደግሞ ማን አለን -3 ቢሆን -3 plus 3 0 ይሆናል ሁለተኛው -3 ነው ሌላኛው ደግሞ 1 minus 1 0 ስለሚሆን ስለዚህ ምን አሉ ማለት ነው 2 with multiplicity 4 አለን then -3 with multiplicity 3 አለን and መጨረሻ ላይ 1 with multiplicity 1 አለን ዲግሪው ስንት ነው የዚህ ፖሊኖሚያል ፋንክሽን 8 እንዴት ነው እንደዛ ያልነው the power of 4 አለን the power of 3 አለን the power of 1 አለን ስለዚህ እነዚህ ኤክሶች ሲባዙ ስንት ይሆናሉ ማለት ነው እዚህ ጋር ያሉትን ዲግሪዎች ኦር ፓወሮች መደመር ነው እዚህ ጋር 1 አለን +3 4 + 4 8 it's degree 8 ብለን መናገር እንችላለን ማለት ነው let's do e f of x equals x the power of 4 minus 4x cubed plus 7x squared minus 12x plus 12 ስለዚህ ቅድም በተሰጠን በራሽናል ሩት ቴስት መሰረት ተጠቅመን ካልኩሌት ስናደርገው we will find አንደኛው 0 2 ነው with multiplicity 2 እናገኛለን its degree is 4 ይሆናል so degree 4 ነው and 2 with multiplicity 2 እናገኛለን ማለት ነው The second question, for each of the following polynomials, find all possible rational zeros. All possible rational zeros ፈልጉ ነው የተባለው ስለዚህ እንስራ b p of x equals x cubed minus 3x squared plus 6x plus 8 ተሰጥቶናል so ይሄንን ስንሰራ ምን እናደርጋለን በቅድሙ ቲዮሪ መሰረት ኦር ቲዮረም መሰረት የኤኖትንና የኤኤንን ፋክተሮች እንዘረዝራለን እዚህ ጋርም አክቹአሊ ዘርዝረን ቼክ ማድረግ ነበረብን ኤኒዌይ እናንተሱን ዘርዝራችሁ ቼክ አድርጋችሁ ሁለት መምጣቱን ቼክ አድርጉ then p is a factor of 8 ነው which is a not so የ8 ፋክተሮች ምን ይኖሩናል 8 ራሱ 4 2 እና 1 ይኖሩናል ማለት ነው and q ደግሞ a factor of an ነው የተባለው an which is እዚህ ጋር ያለችው coefficient which is and የአንድ ፋክተር ደግሞ ማን ነው ራሱ አንድ ነው let's try zeros in p over q የተቀመጡትን ዜሮዎቹን እንፈልጋለን or ቴስት እናደርጋለን ማለት ነው so አንደኛው ምን ይሆናል የ8 ፋክተር አንዱ 8 ነው የ1 ፋክተር 1 ነው 8 over 1 -8 over 1 -8 and also +8ም ይኖረናል ማለት ነው ከዛ ሌላው የ8 ፋክተር ማን አለን 4 አለን 4 over 1 -4 እና 4 አለን ሌላው -2 factor of 8 ነው -2 እና 2 over 1 ስናረጋቸው -2 አለን ከዛ -1 አለን ከዛ 1 አለን 2 4 8 አሉ ማለት ነው ሶ እነዚህን በሙሉ ሰብስቲቲዩት ስናደርግ ለዚህ ፋንክሽን ዜሮን አናገኝለት which means ምን ማለት ነው ራሽናል የሆነ ዜሮ የለውም ማለት ነው ራሽናል የሆነ ዜሮ የለውም ማለት ነው so it has no rational zeros rational zero ስለሌለው ለዚህ ፋንክሽን it has no rational zeros rational zero የለውም ማለት ግን ዜሮ የለውም ማለት አይደለም real number የሆነ ዜሮ ይኖረዋል ማለት ነው let's continue e p of x equals 12x cubed minus 16x squared minus 5x plus 3 የሆነ polynomial function with degree 3 ተሰጠን so የዚህን ዜሮ rational zeroችን ነው የምንፈልገው ስለዚህ ምን እናደርጋለን p is a factor of 3 which is a not የምንለው a factor of 3 ማን አለን 3 እና 1 ነው and q is a factor of 12 an ስለዚህ a factor of 12 ማን አሉ 12 ራሱ አለን 6 አለን 4 አለን
3 አለን 2 አለን ኤንድ 1 አለን ሶ እነዚህ ነገሮች ስንዘረዝራቸው በጣም ብዙ ነው የሚሆኑ ግን መዘርዘር አለብን ስለዚህ አንዱ ምንድነው ፕላስ ኦር ማይነስ 3 አለን ፕላስ ኦር ማይነስ 3 ኦቨር 2 ፕላስ ኦር ማይነስ 1 ፕላስ ኦር ማይነስ 1 ኦቨር 3 ፕላስ ኦር ማይነስ 3 ኦቨር 4 እያልን ዘርዝረን እነዚህ ይመጣሉ ማለት ነው ስለዚህ እነዚህን በሙሉ ሰብስቲቲዩት እያደረግን ዜሮ የሚያመጣው ራሽናል ነምበር የትኛው ነው የሚለውን ቼክ እናደርጋለን ማለት ነው አይ ኖ ዋት ካሚ እንደሚሆን ግን ያው ምንም ምርጫ የለንም ሶ ሰብስቲቲዩት እያደረግን ከመሞከር ውጪ ማለት ነው ሶ እነዚህን ሰብስቲቲዩት አድርገን ስንሞክር ዜሮ ካገኘን ራሽናል ዜሮ አለው ማለት እንችላለን ዜሮ ካላገኘን ግን ራሽናል ዜሮ የለውም ብለን መናገር እንችላለን ማለት ነው ሶ we will find 3 over 2 1 over 3 እና negative 1 over 2 are rational zeros of p እናገኛለን ማለት ነው ሶ እነዚህን ራሽናል ዜሮዎች እዚህ ውስጥ አሉ አይደለ 3 over 2 which is where is it 3 over 2 positive 3 over 2 ስንተካ እናገኛለን 1 over 3 እዚህ ጋር 1 over 3 አለን negative 1 over 2 እዚህ ጋር negative 1 over 2 አለን ሶ እነዚህ ሶስቱ ራሽናል ዜሮስ ኦፍ ፒ ይሆናሉ ሌላኛው ቀለል የምናረግበት መንገድ ምን አለ መሰላችሁ ላይክ ከዚህ ጀምረን ሰብስቲቲዩት እያደረግን ሄደን ኔጌቲቭ 1 over 2 ላይ ሶስተኛ ዜሮ ካገኘን ከዚህ በኋላ መሞከር አያስፈልገንም ምክንያቱም ምንድነው ፖሊኖሚያል ፋንክሽን ከዲግሪው የበለጠ ዜሮ ሊኖረው አይችልም 3 ከሆነ ከ3 በላይ ዜሮ ስለማይኖረው አንድ እናገኛለን ሁለተኛ ልክ ሶስተኛውን ስናገኝ ሰብስቲቲዩት እያደረግን ቴስት ማድረጋችንን ማቆም እንችላለን ማለት ነው ሶ ማንኛውም ፖሊኖሚያል ፋንክሽን ከዲግሪው የበለጠ ዜሮ አይኖርም ዜን እንቀጥል Question 3. In each of the following, find all the rational zeros of a polynomial and express the polynomial in factorized form. መጀመሪያ rational zero እንፈልጉ ዜን factorize አርጋችሁ አስቀምጡ ነው የተባለው so f of x equals x cube minus 5x square minus x plus 5 ነው ስለዚህ በቅድሙ መሰረት rational root ቴስትን ተጠቅመን rational root አለው የለውም ሚለውን ቼክ እናደርግና ሩቱን እናገኛለን ካገኘን በኋላ factorize አርገን ማስቀመጥ እንችላለን so ሩቱን ቼክ ስናደርግ ምንድነው የሚሆነው እዚህ ጋራ p 5 አለን q 1 አለን ስለዚህ ማን ናቸው ከኔጌቲቭ 5 እስከ 5 ያሉት the factor of p over q የሆኑ ስለዚህ የp ፋክተር ስንት ነው 5 እና 1 ነው የq ደግሞ 1 ብቻ ነው so 5 over 5 1 አለን ኔጌቲቭ 1 አለን and 5 over 1 5 አለን ኔጌቲቭ 5 አለን ስለዚህ ቼክ የምናደርገው ማን ነው ኔጌቲቭ 5 ፖዚቲቭ 5 ኔጌቲቭ 1 ፖዚቲቭ 1 ነው ቼክ የምናደርገው ማለት ነው ሶ ቼክ ስናደርግ we will find እነዚህን ዜሮዎች እናገኛለን ዲግሪ 3 ነው we have found 3 zeros so እነዚህን ዜሮዎችን ካገኘን በኋላ ምን ማለት እንችላለን x - 1 times 1 x plus 1 times x - 5 አድርገን በፋክተራይዝድ ፎርም ማስቀመጥ እንችላለን ማለት ነው ሶ እዚህ ጋራ የታይፒንግ ኤረር ነው ኢግኖር አድርጉት ሶ x plus 1 ነው እዚህ ጋራ x - 1 times x plus 1 times x - 5 አድርገን ይሄንን ፋንክሽን በፋክተራይዝድ ፎርም ማስቀመጥ እንችላለን ማለት ነው let's do c p of t equals t the power of 4 minus t the power of 3 minus t square minus t minus 2 ነው ሶ እዚህ ጋራ p ስንት ነው the factor of 2 የፋክተር ኦፍ 2 ማን አለን 1 እና 2 አሉን and q ደግሞ ስንት ነው 1 ስለዚህ ማን ሊሆኑ ይችላሉ ዜሮዎቻችን ኔጌቲቭ 2 ፖዚቲቭ 2 ኔጌቲቭ 1 እና ፖዚቲቭ 1 ሊሆኑ ይችላሉ ራሽናል ሩቶቻችን ቴስት ስናደርግ we will find negative 1 and 2 are the only two rational zeros of p እናገኛለን so በዚህ ፎርም ፋክተራይዝ ስናደርገው we will find p of t equals t plus 1 times t minus 2 times t square plus 1 እናገኛለን ማለት ነው ሶ እዚህ ጋራ ዲግሪ 4 ሆኖ እኛ ግን ያገኘነው ሁለት ብቻ ዜሮ ከሆነ ምን እናደርጋለን በእነዚህ ሁለት ዜሮዎች ፋክተራይዝ እናደርጋለን ኦር ደግሞ እናካፍላለን ይሄንን ፋንክሽን በመጀመሪያ በx plus 1 then በx minus 2 እናካፍለውና we will find t square plus 1 የሚለው ይቀርልናል መጨረሻ ላይ ማለት ነው ሶ በዚህ መንገድ እናስቀምጣለን ሌላው እዚህ ጋራ t square plus 1 0 ሊሆን አይችልም ወይ ብላችሁ ካሰባችሁ 0 አይሆንም ምክንያቱም ማንኛውም ቁጥር ኔጌቲቭም ሆነ ፖዚቲቭ ስኩዌር ከሆነ ኦር ደግሞ the power of even ከሆነ ሁሌም ፖዚቲቭ ነው ማንኛውም ኔጌቲቭም ሆነ ፖዚቲቭ ቁጥር ስኩዌር ከሆነ ፖዚቲቭ ነው ሶ ፖዚቲቭ plus 1 ነው የተባለ ስለዚህ ይሄ ነገር 0 የሚሆንበት ቻንስ የለም that's why ሁለት ዜሮ ብቻ ያለም ማለት ነው then question 4
in each of the following find all rational zeros of the function rational zeroቹን ፈልጉ p of y equals y cube plus 11/6 y square minus 1/2y minus 1/3 ስለዚህ ምንድነው የተባለ rational root test ላይ ኮፊሽንቶቹ ኢንቲጀር መሆን አለባቸው ነው አይደል የተባለ ስለዚህ የ6 የ2 እና የ3 ኮመን እንውሰድና ይሄንን ነገር ወደ ኮፊሽንቶቹ ወደ ኢንቲጀር እንቀይራቸው ሶ በ6 ስናባዛ እዚህ ጋራ 11 ይሆናል እዚህ ጋር 6 አለን እዚህ ጋራ 6/2 3 አለን እዚህ ጋራ 6/3 2 አለን ማለት ነው እሱን ካገኘን በኋላ የp እና የq ፋክተራይዝ አድርገን እነሱን ቴስት ያደረግን we will find -2 -1/3 and 1/2 are rational zeros of p ማግኘት እንችላለን ማለት ነው ሶስት ራሽናል ዜሮችን ማግኘት እንችላለን ሶ ራሽናል ሩት ቴስት ከማድረጋችን በፊት መጀመሪያ ኢንቲጀሮቹን ኮፊሽንቶቹ ወደ ኢንቲጀር መቀየር አለብን which is እዚህ ጋራ የጋራ 6 አለን በ6 አባዝተን እነዚህን ሙሉዎቹን እንቀይራለን ማለት ነው ኮፊሽንቱ ኢንቲጀር እንዲሆን ዜን ኢንቲጀር ኮፊሽንት ካገኘን በኋላ the factor of p እና the factor of q እንፈልግና p/q የተባሉትን ቴስት እናደርጋለን ሩት ናቸው አይደሉም የሚለውን ቴስት አድርገን እነዚህን ራሽናል ዜሮች እናገኛለን ማለት ነው let's do d p of x equals x to the power of 4 plus 7/6 x cube minus 7/3 x square minus 5/2 x so እዚህ ጋራ ሲምፕሊ በማየት አንድ ዜሮ ማናለን x equals 0 ሲሆን ምክንያቱም ለሁሉም x የምትባል ተርም አለችን እሷን የጋራ ማውጣት እንችላለን እሷ ተርም 0 ሆነች ማለት የፋንክሽን 0 ይሆናል አንድ 0 ራሱ አለችን ሌላ ደግሞ ቅድም እዚህ ጋራ እንዳደረግነው ማለት ነው አሁንም ኮፊሽንቶቹን እንትን እናድርጋቸው ኢንቲጀር እናርጋቸው ሶ የጋራ የ6 የ3 የ2 የጋራ ማናለን 6 አለን በ6 እናባዛቸውና p እና q ፈልገን p/q አድርገን የነሱን ፋክተሮች እዚህ ጋር ሰብስቲቲዩት ያደረግን ቼክ እናደርጋለን ማለት ነው ቼክ አድርገን we will find 0 obviously by simple inspection ማወቅ እንችላለን 0 የ0 of this polynomial function እንደሆነች then negative 1 አለን then negative 5/3 አለን and 3/2 are the only rational zeros of p ብለን ማግኘት እንችላለን ስንት ናቸው 1 2 3 4 ዜሮች it is degree 4 so እነዚህ ብቻ ዜሮች እንዳሉት በዚህ ማወቅ እንችላለን ማለት ነው እንቀጥል አምስተኛ for each of the following find all rational roots of the polynomial equation all rational rootዎችን ፈልጉ b 4x to the power of 4 plus 4x cube minus 9x square minus x plus 2 equals 0 ነው የተሰጠን ስለዚህ ምን እናደርጋለን p እና q እንፈልግ p ማለት factor of 2 ነው q ደግሞ factor of 4 ነው factor of 2 ማናለን 2 እና 1 -2 እና -1 አለን factor of 4 -1 -2 እና -4 አለን and +1 +2 እና +4 አለን ስለዚህ p/q እናድርግ p/q ካደረግን በኋላ ቴስት እናድርጋቸው so we will find -2 is one of p/q terms ነው ከዚህ ውስጥ ቅድም በገለጽንበት መንገድ ቼክ ታረጉ ማለት ነው ሌላኛው ሩት -1/2 ነው ከዛ 1/2 አለን ከዛ 1 አለን so እነዚህ ቁጥሮች are as zeros of this polynomial function ይሆናሉ ዲግሪ 4 ነው ያገኘናቸውም አራት ዜሮች ናቸው so these are the rational root of the polynomial equation ይሆናል ማለት ነው then question c 2x to the power of 5 minus 3x to the power of 4 minus 2x plus 3 equals 0 then የዚህን ስንፈልግ ደግሞ p ማን ነው 3 ነው q ደግሞ 2 ነው so የ3 ፋክተር 1 እና 3 ናቸው የq ደግሞ 1 እና 2 አሉ አንደኛው so plus or minus 3/2 plus or minus 3 plus or minus 1 and plus or minus I think that's it yeah plus or minus 3/2 plus or minus 3 plus or minus 1 plus or minus 1/2 also አለን so እነሱን substitute ያደረግን ቼክ ስናደርግ we will find -1 and 1 and also 3/2 are the rational root of the equation ማግኘት እንችላለን ማለት ነው it's degree 5 ያገኘናቸው ግን 3 ሩቶችን ነው ስለዚህ maybe ከ3 ሩቶች ውስጥ አንዱ or ሁለቱ with multiplicity
ከአንድ በላይ ሊሆኑ ይችላሉ ማለት ነው። ሰብስቲቲዩት በማድረግ ቼክ ማድረግ እንችላለን። ግራፍስ ኦፍ ፖሊኖሚያል ፋንክሽን። ሶ እስካሁን ድረስ ስለ ፖሊኖሚያል ፋንክሽን አውርተናል፣ ስለ ዜሮዎቹ አውርተናል። ፖሊኖሚያል ኢንቲጀር ኮፊሸንት ሲኖራቸው ኦር ራሽናል ኮፊሸንት ሲኖራቸው የሚለውን ነገር አውርተናል። ራሽናል ዜሮ ኦር ሪል ዜሮ እንዴት ነው የምናውቀው የሚለውን ነገር አውርተናል። ሌትስ ድሮ ዘ ግራፍ ኦፍ ዲስ ፖሊኖሚያል ፋንክሽንስ። ሶ ሌትስ ጎ ቱ አክቲቪቲ 1.12 እንሂድ። ሌት ኤፍ ኦፍ ኤክስ ኢኳልስ ኤክስ ስኩዌር ማይነስ 4x ፕላስ 5 ዲስ ኢዝ ፖሊኖሚያል ራይት ዊዝ ዲግሪ 2 የሆነ ፖሊኖሚያል ፋንክሽን ነው። ሶ ይሄ ፋንክሽን ተሰጠን። ዜን ምን ተባለ? ኤ ላይ ፋይንድ የኤክስ ቫሊዩ እንደዚህ ከተሰጠን በኋላ የዋይ ቫሊዩ ኦር ደግሞ ኤፍ ኦፍ ኤክስ የሚባለውን ሰብስቲቲዩት እያደረጋችሁ ምን ያህል ይመጣል የሚለውን ነገር ፈልጉ ነው። ሶ ከማይነስ2 እስከ 4 ነው ሰብስቲቲዩት እንድናደርግ የተሰጡን የኤክስ ቫሊዩዎች። ዜን ሰብስቲቲዩት እያደረግን ስንሄድ ምን አለን? -2 17 -1 ሲሆን 10 0 ሲሆን 5 1 ሲሆን 2 2 ሲሆን 1 3 ሲሆን 2 4 ሲሆን 5 አለን። ሶ ሙሉ ፖዚቲቭ ቁጥሮች ናቸው ካያችኋቸው የመጡልን ማለት ነው የዋይ ቫሊዩ። ስለዚህ ቀጣዩ ምንድነው? እነዚህን ያገኘናቸውን የዋይ ቫሊዩዎች ኤክስ ዋይ ኮኦርዲኔት ላይ አመልክቱ፣ አስቀምጧቸው እነዚህን ፖይንቶቹ። ሶ የመጀመሪያው -2 17 የሚባላለን እዚህ ጋራ -1 ብትሆን እዚህ ጋራ 10 ነው። ኦር ደግሞ እቺ አይ ቲንክ -2 ከማለት ይልቅ 1 ናት። -1 ላይ 10 ስላለ ማለት ነው እዚህ ጋራ። ኤንድ 0 ሲሆን ኤክስ ዋይ 5 ይሆናል which is እዚህ ጋራ በ4 እና በ6 መሃል ይሆናል። ከዛ ሌሎቹም ፖይንቶች በሙሉ እንደዚህ ካስቀመጥን በኋላ ዜን ምንድነው የምናደርገው? እነዚህን ፖይንቶች በሙሉ ኮኔክት እናደርጋቸዋለን። ሶ ኮኔክት ስናደርግ ምን እናገኛለን? the graph of this polynomial function ማግኘት እንችላለን ማለት ነው። ስለዚህ የማንኛውም ፖሊኖሚያል ፋንክሽን ግራፍ ሳሉ ስንባል ምንድነው የምናደርገው? መጀመሪያ ቴብል እንሰራና የኤክስ ቫልዩዎችን ከሆነ የሆነ ኢንተርቫል እንሰጣለን which is እዚህ ጋር የተጠቀምነው ከ-2 እስከ 4 ነው። ማሳደግ እንችላለን ኢንተርቫሉን። ዜን ያንን ኢንተርቫል የኤክስ ቫልዩዎችን ዘርዝረን ከጨረስን በኋላ ኢንቲጀር ፎርም ቢሆን የተሻለ ነው፣ ካልኩሌሽናችን ቀለል እንዲያደርግልን ማለት ነው። ዜን ያንን የኤክስ ቫልዩ በፋንክሽኑ ሰብስቲቲዩት እያደረግን እናገኛለን። ቴብል እንሰራለን። ቴብል ከሰራን በኋላ እዛ ቴብል ጋር ያሉ ፖይንቶችን ኤክስ ዋይ ኮኦርዲኔት ጋር ሎኬት እናደርጋለን። ዜን እነዛን ኤክስ ዋይ ኮኦርዲኔት ጋር ያስቀመጥናቸው ፖይንቶች ኮኔክት እናደርጋለን። ሶ the graph of a polynomial function ሰራን ማለት ነው። ዜን the following are not graphs of polynomial function. ሶ ፖሊኖሚያል ፋንክሽናችን እንደዚህ አይነት ቅርጽ ካለው ግራፉ ኦር ኤኒ ፋንክሽን እንደዚህ አይነት ቅርጽ ካለው ግራፉ it's not a polynomial function። አንደኛው ምንድነው? ሆል ካለው ሶ ሆል ምንድነው? ጃምፕ ምንድነው የሚለውን ነገር ሜቢ ግሬድ 9 ላይ አይታችሁታል። አይ ዶንት ኖ ኦር ግሬድ 10 ላይ ወደፊት እናየዋለን። ሶ it's okay ላሁኑ ሆል ካለው it's not a polynomial function ማለት እንችላለን። ጃምፕ ካለው it's not a polynomial function and gap ካለው it's not a polynomial function። ሻርፕ ኮርነር ካለው እንደዚህ ሻርፕ የሆነ የሚታጠፍበት ኮርነር ካለው polynomial function አይደለም። and also another gap ካለው polynomial function አይደለም። ሶ ከነዚህ ከአራቱ 1 2 3 4 ኮንዲሽኖች አንዱ እንኳን ካለው ፋንክሽኑ ግራፉ ፖሊኖሚያል ፋንክሽን አይደለም ብለን ኮንክሉድ ማድረግ እንችላለን ማለት ነው። ሌትስ ኮንቲኒዩ አክቲቪቲ 1.13 ኮንሲደር ዘ ፎሎዊንግ ግራፍስ። ሁለት ግራፎች ተሰጠውናል እዚህ ጋራ። ግራፎቹን በደንብ ያያቸዋል። this is graph of g of x equals x cube plus 2x square minus x minus 2 ግራፍ ነው። ይሄኛው ደግሞ x the power of 4 minus 5x square plus 4 ግራፍ ነው። ሁለት ግራፎች ተሰጠውናል። then a what are the domains of f and g? ዶሜን ማለት the value of x ነው። ባለፈው ሪሌሽን ላይ ትንሽ ግሬድ 11 ላይ እንዳየነው ማለት ነው። ትንሽ ባጠና ነው መሰረት። so domain of f ማለት the x value of this function ነው። so ይሄ ግራፍ እየሰፋ ሲሄድ ምን ይሆናል? እዚህ ይሄ ግራፍ ፖዚቲቭ ኤክሶችንም ኢንክሉድ ያደርጋል፣ ኔጌቲቭ ኤክሶችንም ኢንክሉድ ያደርጋል። so for this all real numbers are domain of this function ማለት እንችላለን። and also ለቢ ኔጌቲቭ የኤክስ ቫልዩንም ኢንክሉድ ያደርጋል። ይሄ ግራፍ እያደገ ሲሄድ እየሰፋ ስለሚሄድ ወደዚህ በዚህ ሳይድም በፖዚቲቭ ሳይድም
እያደገ ሲሄድ ወደዚህ እየሰፋ ስለሚሄድ ፖዚቲቭም ኔጌቲቭም ኤክስን ሪል ነምበርን ያጠቃልላል ማለት ነው። ሶ ኦል ሪል ነምበርስ አር ዘ ዶሜን ኦፍ ኤፍ ኤንድ ጂ ብለን መናገር እንችላለን ማለት ነው። ዜን ቢ ዋት ካን ቢ ሳይድ አባውት ዘ ቫሉስ ኦፍ ኤፍ ኦፍ ኤክስ ኤንድ ጂ ኦፍ ኤክስ ዌን ኤክስ ኢዝ ላርጅ ኤንድ ፖዚቲቭ። ኤክስ ላርጅ እና ፖዚቲቭ እየሆነ ሲሄድ ለኤፍ እና ለጂ ምን ማለት እንችላለን? ሶ ኤፍ ፖዚቲቭ ሆኖ እየጨመረ ሲሄድ ምንድነው ለኤፍም ለጂም ምንድነው ዋይ በጣም እየጨመረ ይሄዳል ወደ ፖዚቲቭ ማለት ነው። ኦር ላርጅ ኤንድ ኔጌቲቭ ሲሆኑ ደግሞ እዚህ ጋራ ለኤፍ ምን ይሆናል? ኔጌቲቭ እየሆነ ሲሄድ ኤክስ በጣም ኔጌቲቭ እየሆነ ሲሄድ ኤክስ በተመሳሳይ ዋይ ፖዚቲቭ ይሆናል። ፖዚቲቭ እየሆነ ሲሄድም ፖዚቲቭ ነው፣ ኔጌቲቭ እየሆነ ሲሄድም ፖዚቲቭ ነው። ለምንድን ነው እንደዛ የሆነው? ኤክስ ዘ ፓወር ኦፍ 4 ስለሆነ ዲግሪው ኢቭን ስለሆነ ማለት ነው። ሶ ዲግሪ ኢቭን ካለን ማንኛውም ኔጌቲቭም ሆነ ፖዚቲቭ ቁጥር ስኩዌር ኦር ዘ ፓወር ኦፍ 4 ኦር ዘ ፓወር ኦፍ 6 ሲሆን ፖዚቲቭ እየሆነ ነው የሚሄድ። ሶ ፖዚቲቭ እየሆነ ይሄዳል በሁለቱም ሳይድ። ለዚህኛው ግን ዲግሪው 3 ነው which is odd ነው። ሶ ኤክስ ሞር ኔጌቲቭ እየሆነ ሲሄድ ዋይም ኔጌቲቭ እየሆነ ይሄዳል። ኤክስ ሞር ፖዚቲቭ እየሆነ ሲሄድ ዋይም ፖዚቲቭ እየሆነ ይሄዳል ማለት ነው። ሶ ፎር ኤ ዘ ግራፍ ኦፍ ጂ ራይዝ ኢን ዘ ራይት ኤንድ ፋልስ ኢን ዘ ሌፍት። ሶ በግራ በኩል ወደ ታች ይወርዳል፣ በቀኝ ደግሞ ወደ ላይ ይወጣል። ለቢ ደግሞ ዘ ግራፍ ኦፍ ኤፍ ራይዝ ቦዝ ኢን ዘ ሌፍት ኤንድ ኢን ዘ ራይት ሳይድ፣ በሁለቱም ሳይድ ወደ ላይ ይወጣል ማለት ነው። እንቀጥል። ሁለተኛ ኤ ዱ ዩ ቲንክ ዛት ዘ ሬንጅ ኦፍ ኤቭሪ ፖሊኖሚያል ፋንክሽን ኢዝ ዘ ሴት ኦፍ ኦል ሪል ነምበርስ? ዱ ዩ ቲንክ ዛት ዘ ሬንጅ ኦፍ ኤቭሪ ፖሊኖሚያል ፋንክሽን ኢዝ ዘ ሴት ኦፍ ኦል ሪል ነምበርስ የሚሆን ይመስላችኋል ወይ? ሬንጅ ኦፍ ኤቭሪ ፖሊኖሚያል ፋንክሽን ዱ ዩ ቲንክ? ለምሳሌ ይሄን ፖሊኖሚያል ፋንክሽን እዩት፣ ሬንጁን እዩት። ሬንጅ ማለት ደግሞ the value of y ማለት ነው። ሶ ሬንጁ ምንድነው? ከኔጌቲቭ 2 ትንሽ ዝቅ ብሎ ከዛ በኋላ ወደ ላይ እየወጣ ነው ሄዳ አይደል? ምክንያቱም ከኔጌቲቭ 2 ኦር ኔጌቲቭ 3 በታች ያሉት የy ቫልዩዎች እዚህ ውስጥ አይጠቃለሉ። ስለዚህ ኦል ሪል ነምበር ሊሆን አይችልም ሬንጅ ኦፍ ፖሊኖሚያል ፋንክሽን። No, because the range of every polynomial function is a subset of set of real numbers, no? Example, the range of f of x in question 1 is not real number. እዚህ ጋር ያየ ነው ማለት ነው። for f of x ሬንጁ real number አይደለም። ሬንጅ ማለት the value of y ማለት ነው። the value of y ደግሞ ከሆነች ኔጌቲቭ ቁጥር በላይ ይሆንና ከዛ ግን ወደ ታች አይወርድም። ከዛ ኔጌቲቭ ቁጥር መውረድ አይችልም። ስለዚህ ሬንጁ ኦል ሪል ነምበር ነው ማለት አንችልም ማለት ነው። B, will the graph of every polynomial function cross the y-axis at exactly one point? Yes, y-axisን አንዴ ሊቆርጡት ይችላሉ ወይ every polynomial function? አዎ፣ እዚህ ጋራ ግራፋችን ነው። ሶ y-axisን ስንቴ ነው የቆረጠው? እዚህ ጋራ አንዴ ነው፣ እዚህ ጋርም አንዴ ነው። አንዴ ብቻ ነው ሊቆርጡት የሚችሉ every polynomial function የምንላቸው ነገር። So reason in yes, the graph of every polynomial function cross y-axis at exactly one point because for x equals 0, there is a corresponding single value for y. x 0 ሲሆን አንድ ብቻ y ስለምናገኝ ማለት ነው። We can easily find the value of y by letting x equals 0. So that is called y-axisን cross የሚያደርግበት ቦታ የምንለው ነገር x equals 0 ሲሆን ብቻ ነው። x equals 0 የሚሆነው አንዴ ነው። so x equals 0 substitute ስናደርግ ደግሞ የምናገኘው የy value አንድ ብቻ ነው የሚሆን። so every polynomial function y-axisን cross የሚያደርገው አንዴ ብቻ ነው ማለት ነው። ለዛሬ ይበቃናል። ቀጣይ የምንቀጥል ይሆናል። መልካም የጥናት ጊዜ ባይ